ሰላም። ዛሬ የምንመረምረው ከዮሐንስ ራእይ መጽሐፍ ውስጥ የተወሰደ አንድ ትልቅ የጊዜ ሰሌዳ እንቆቅልሽ ነው። በጣም ትልቅ እንቆቅልሽ ነው። እንዲህ ነው። የተወሰኑ ቁልፍ ክስተቶች አሉን። አንዲት ሴት ወደ ምድረ በዳ ስትጠበቅ እናያለን። እሺ። አንድ ዘንዶ ደግሞ በቁጣ ተሞልቶ የቀሩትን ልጆቿን ሊዋጋ ይነሳ። አዎ። ከዚያም ወዲያውኑ አንድ አውሬ ከባህር ወጥቶ ስልጣን ይይዛል። እና ዋናው ጥያቄ የሚመጣው እዚህ ላይ ነው። ልክ ነው። እንቆቅልሹ ያለው እዚህ ላይ ነው። እነዚህ ክስተቶች በምን ቅደም ተከተል ነው የሚፈጸሙት? አንዱ ካለቀ በኋላ ነው ሌላኛው የጀመረው ወይስ በተመሳሳይ ጊዜ ነው የሚካሄዱት? በትክክል። የቀረቡልን ምንጮች ይህን እንቆቅልሽ ለመፍታት የሚሞክሩ ሁለት የተለያዩ አመለካከቶችን ያቀርባሉ። ዛሬ አብረን እነዚህን አስተሳሰቦች ፈትሸን የትኛው የላበለበያ አመክንያዊ እንደሆነ ለማየት እንሞክራለን። በጣም አስደሳች አቀራረብ ነው። ያው ታሪኩ የሚጀምረው ራእይ ምዕራፍ 12 ላይ ነው። እሺ። ሰይጣን ወይም በምሳሌው ታላቁ ቀይ ዘንዶ ከሰማይ ወደ ምድር ይጣላል እና ይህ ክስተት በምድር ላይ ትልቅ ትርምስ ይፈጠር አይደል? በጣም ምንጮቹ እንደሚሉት ዘንዶ በታላቅ ቁጣ ተሞልቶ ወንድ ልጅ የወለደችውን ሴት ማሳደድ ይጀምራል። ነገር ግን ሴቲቱ ከለላ ታገኛለች። አዎ፣ ከዘንዶ ፊት ሸሽታ አንድ ዘመን ዘመናትም የዘመንም እኩሌታ ወደ ምድረ በዳ ተወስዳ ትጣበቃለች። ይህ ጊዜ ርዝመት በብዙ ትርጓሜዎች 1260 ቀናት ተብሎ ይተረጎማል አይደል? ልክ ብለሻል፣ 1260 ቀናት። እሺ፣ ስለዚህ መጀመሪያው የድርጊት ክፍል ሴቲቱ ጥበቃ ማግኘቷ ነው። አዎ፣ ግን ያው ዘንዶ እጅ ሰጥቶ አይቀመጥም አይደል? ልክ ነው። ሴቲቱን መጉዳት ሲያቅጠው ትኩረቱን ወደ ሌላ አቅጣጫ ያዞራል። እናም ይሄ የቀሩት ልጆቿ ወይም የዘርዋ ቅሬታዎች የተባለው ሐረግ በጣም ወሳኝ ነው። በጣም የተለየ አገላለጽ ነው። ምንጮቹ ይህንን ቡድን እንዴት ይገልጹታል? አንድ ስፔሲፊክሊ ሕዝብን ነው ወይስ? ጥሩ ጥያቄ ነው። ምንጮቹ እንደሚያመለክቱት ይህ ቡድን በምድር ላይ የቀሩትን የእግዚአብሔር ሕዝቦች ያመለክታል። እሺ። ራእይ 12 ቁጥር 17 ላይ በግልጽ የእግዚአብሔርን ትእዛዛት የሚጠበቁትና የኢየሱስን ምስክር የያዙትን በማለት ይገልጻቸዋል። ገባኝ። ስለዚህ የዘንዶው ቁጣ በቀጥታ በእነዚህ በምድር ላይ ባሉ ታማኝ አማኞች ላይ ያነጣጠሩ ይሆናል። ፍጹም። እናም ወዲያው ምዕራፍ 13 ሲጀምር ዘንዶ ይህንን ጦርነት እንዴት እንደሚፈጽም እናያለን። አንድ አውሬ ከባህር ሲወጣ፣ ስልጣን ሲቀበል እናያለን። ስለዚህ ዋናው ጥያቄ የሚሆነው ይህ ነው። የአውሬው አገዛዝና ጦርነት የሚጀምረው እነዚያ 1260 የጥበቃ ቀናት ካለቁ በኋላ ነው ወይስ በዚያው ጊዜ ውስጥ ነው? እሺ፣ እንቆቅልሹ ይበልጥ ግልጽ እየሆነ መጥቷል። የመጀመሪያውን አመለካከት እንመልከት። እሺ። ይሄኛው ቀላልና ቀጥተኛ ይመስላል። ክስተቶቹ በቀደም ተከተል ይፈጸማሉ ይላል። አንድ በአንድ። አዎ። መጀመሪያ የሴቲቱ የ1260 ቀናት የጠበቃ ጊዜ ይመጣል። ያ ጊዜ ሲያልቅ ሁለተኛው ምዕራፍ ይጀምራል እና በዛኔ የአውሬው አገዛዝ ለአውሬው መስገድን የማስገደድ እና የ666 ምልክት የመጫን ዘመቻ ይካሄዳል ይላል። ልክ እንደዛ ነው የሚለው። አዎ፣ የመጀመሪያው አመለካከት የሚለው ይህንን ነው። በላዩ ላይ ሲታይ አመክንያዊ ቅደም ተከተል ያለው ይመስላል። ግን ምንጮቹ እንደሚሉት ይህ አመለካከት ከሌላ ቁልፍ የራእይ መጽሐፍ ክስተት ጋር ሲጋጭ አንድ ትልቅ ችግር ይፈጠራል። እሱም የመጀመሪያው ትንሣኤ ከሚባለው ክስተት ጋር ነው። ቆይ የመጀመሪያው ትንሣኤ የሚለውን ጽንሰ ሐሳብ ትንሽ እናብራራው። ይሄ ለሁሉም ሰው የሚሆን የመጨረሻው ትንሣኤ አይደለም አይደል? በፍጹም አይደለም። ምንጮቹ እንደሚገልጹት የመጀመሪያው ትንሣኤ በራእይ ምዕራፍ 20 ላይ የተጠቀሰ ልዩ ክስተት ነው። እሺ፣ ለማን ነው? የሚነሱትም ለአውሬውና ለምስሉ ባለመስገዳቸው እንዲሁም ምልክቱንም ባለመቀበላቸው ምክንያት አንገታቸውን የተቀሉ ማለትም ሰማዕት የሆኑ ቅዱሳን ብቻ ናቸው። ስለዚህ ለሰማዕታት ብቻ የተለየ ትንሣኤ ነው። ልክ ነው። የእግዚአብሔር የመጨረሻ ፍርድ በምድር ላይ ከመፈሰሱ በፊት እነዚህ ሰማዕታት ከሞት ተነስተው ክብር እንደሚያገኙ የሚገልጽ ክፍል ነው። የጊዜ ሰሌዳው እጅግ በጣም አስፈላጊ የሆነው ለዚህ ነው። ገባኝ። እሺ፣ ታዲያ የመጀመሪያው አመለካከት ከዚህ የጊዜ ሰሌዳ ጋር እንዴት ነው የሚጋጨው? ግጭቱ እዚህ ላይ ነው። ምንጮቹ እንደሚሉት የመጀመሪያው ትንሣኤ የሚሆነው የመጀመሪያዎቹ 1260 ቀናት ሲያልቁ ነው። እሺ።
አሁን የመጀመሪያው አመለካከት ደግሞ ለአውሬው መስገድና ምልክቱን መቀበል ግዴታ የሚሆነው ከ1260 ቀናት በኋላ ነው ይላል። እንግዲያው አስቢው፣ በመጀመሪያዎቹ 1260 ቀናት ውስጥ ቅዱሳን በምን ምክንያት ሰማዕት ሊሆኑ ይችላሉ? ምክንያቱ ገና አልመጣም። በትክክል ሰማዕት የሚያደርጋቸው ዋናው ፈተና ማለትም ለአውሬው መስገድን መቃወም ገና አልተጀመረም። ቆይ ይህንን ልረዳው። የመጀመሪያው አመለካከት እንደሚለው ትልቁ ፈተና ለአውሬው መስገድ የሚጀምረው በሁለተኛው አጋማሽ ነው። አዎ። ነገር ግን ለዚያ ፈተና ወድቀው ሰማዕት ለሆኑ ሰዎች የሚሰጠው ሽልማት የመጀመሪያው ትንሣኤ የሚሆነው የመጀመሪያው አጋማሽ ሲያልቅ ነው። በትክክል ገና ላልተጀመረ ውድድር ሜዳሊያ እንደመስጠት ማለት ነው። ችግሩ ይሄ ነው። ፍጹም ትክክለኛ ምሳሌ ነው። ሰማዕትነት የሚፈጸምበት ምክንያት በዚያ የጊዜ ገደብ ውስጥ የለም። ይህ ትልቅ የአመቀኞ ቅራኔ ነው። በጣም ይህ ደግሞ ወደ ሌሎች ችግሮች ይመራናል። አንደኛ፣ በመጀመሪያው ትንሣኤ የሚነሳ ሰማዕት ከሌለ ቅዱሳን በምድር ላይ ቀርተው 7ቱ መቅሰፍቶች በሚወርዱበት ጊዜ አብረው መከራ ይቀበላሉ ማለት ነው። ሁለተኛውስ? ገባኝ። እሺ፣ ታዲያ የመጀመሪያው አመለካከት ከዚህ የጊዜ ሰሌዳ ጋር እንዴት ነው የሚጋጨው? ግጭቱ እዚህ ላይ ነው። ምንጮቹ እንደሚሉት የመጀመሪያው ትንሣኤ የሚሆነው የመጀመሪያዎቹ 1260 ቀናት ሲያልቁ ነው። እሺ። አሁን የመጀመሪያው አመለካከት ደግሞ ለአውሬው መስገድና ምልክቱን መቀበል ግዴታ የሚሆነው ከ1260 ቀናት በኋላ ነው ይላል። እንግዲያው አስቢው፣ በመጀመሪያዎቹ 1260 ቀናት ውስጥ ቅዱሳን በምን ምክንያት ሰማዕት ሊሆኑ ይችላሉ? ምክንያቱ ገና አልመጣም። በትክክል ሰማዕት የሚያደርጋቸው ዋናው ፈተና ማለትም ለአውሬው መስገድን መቃወም ገና አልተጀመረም። ቆይ ይሄንን ልረዳው። የመጀመሪያው አመለካከት እንደሚለው ትልቁ ፈተና ለአውሬው መስገድ የሚጀምረው በሁለተኛው አጋማሽ ነው። አዎ። ነገር ግን ለዚያ ፈተና ወድቀው ሰማዕት ለሆኑ ሰዎች የሚሰጠው ሽልማት የመጀመሪያው ትንሣኤ የሚሆነው የመጀመሪያው አጋማሽ ሲያልቅ ነው። በትክክል ገና ላልተጀመረ ውድድር ሜዳሊያ እንደመስጠት ማለት ነው። ችግሩ ይሄ ነው። ፍጹም ትክክለኛ ምሳሌ ነው። ሰማዕትነት የሚፈጸምበት ምክንያት በዚያ የጊዜ ገደብ ውስጥ የለም። ይህ ትልቅ የአመክንዮ ቅራኔ ነው። በጣም ይህ ደግሞ ወደ ሌሎች ችግሮች ይመራናል። አንደኛ፣ በመጀመሪያው ትንሣኤ የሚነሳ ሰማዕት ከሌለ ቅዱሳን በምድር ላይ ቀርተው 7ቱ መቅሰፍቶች በሚወርዱበት ጊዜ አብረው መከራ ይቀበላሉ ማለት ነው። ወይም ደግሞ በሁለተኛው አጋማሽ ሰማዕት ለሚሆኑት ቅዱሳን ሌላ ሁለተኛ የመጀመሪያ ትንሣኤ ያስፈልጋል ማለት ነው። ያህም ካሉን በራሱ ትርጉም አልባ ያደርገዋል። አዎ፣ እርስ በርሱ ይጋጫል። የመጀመሪያውን አመለካከት ለመከላከል ያህል ልጠይቅ። በዚያ የመጀመሪያ ጊዜ ውስጥ ሰማዕት የሚያደርጉ ሌሎች ምክንያቶች ሊኖሩ አይችሉም? የግድ ከአውሬው ምልክት ጋር የተያዘ መሆን አለበት? ምናልባት ምንጮቹ ሌሎች የስደት አይነቶችን እያዩ ይሆናሉ? በጣም ጥሩ ጥያቄ ነው። ነገር ግን ራእይ 20 ቁጥር 4 ላይ የመጀመሪያው ትንሣኤ ተሳታፊዎችን ሲገልጽ በጣም ስፔሲፊክ ነው። ምን ይላል? ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው ወይም በእጃቸው ላይ ያልተቀበሉትን በማለት በግልጽ ያስቀምጣል። ስለዚህ ከዚህ ፈተና ጋር ብቻ የተያዘ ነው። በማይነጣጠል መልኩ እየተቆራኘ ነው። በተጨማሪም ተግባራዊ የሆነ ጥያቄ አለ። እሺ፣ 7ቱ መቅሰፎች ምድርን በሚያወድሙበት፣ ወንዞች ወደ ደም በሚቀየሩበት፣ የአውሬው መንግሥት ራሱ በጨለማና በስቃይ በሚመታበት ጊዜ የአውሬው ኃይሎች እንዴት ሆነው ዓለም አቀፍ የአምልኮ ሥርዓታቸውን በብቃት ሊጭኑ ይችላሉ? ሁኔታው በጣም ተመሳካካል አይሆንም? ፍርዱ እየወረደ ባለበት ሰዓት አዲስ የአምልኮ ሥርዓት ማስፈጸም ማይመስል ነገር ነው። በጣም ከባድ ነው። እሺ፣ ስለዚህ የመጀመሪያው ንድፍ ሐሳብ ከባድ የአመክንዮ ክስተቶች ያሉበት ይመስላል። እንቆቅልሹን አልፈታውም አይመስልም። እንግዲያው ምንጮቹ ላይ ያለው አማራጭ ምንድን ነው? ሁለተኛው አመለካከት ይህንን የጊዜ ቅራኔ እንዴት ይፈታዋል? ሁለተኛው አመለካከት ነገሩን ከተለየ አቅጣጫ ነው የሚያየው። እንዴት? ራእይ ምዕራፍ 13 የምዕራፍ 12 ቀጣይ የጉጂ ቅደም ተከተል ሳይሆን በዚያው በ1260 ቀናት ውስጥ በምድር ላይ ምን እየተከናወነ እንደነበር በዝርዝር የሚያሳይ ማጉያ መነጽር ነው ይላል። በሌላ አነጋገር ሁለቱ ምዕራፎች የሚገልጹት ክስተት የሚካሄደው በተመሳሳይ የጊዜ ማዕቀፍ ውስጥ ነው። ዋው! ይሄ አካሄዱን በሙሉ ይቀይረዋል። ሙሉ በሙሉ። ስለዚህ ሴቲቱ በምድረ በዳ ጥበቃ በምታገኝበት በዚያው 1260 ቀናት ውስጥ የቀሩት ልጆቿ በምድር ላይ ከአውሬው ጋር የተዋጉ ነው ማለት ነው። በትክክል።
በተመሳሳይ ጊዜ የሚከናወኑ ሁለት ትይዩ ክስተቶች ናቸው። ይሄ አሁን ትርጉም ይሰጣል። አዎ፣ በዚህ ትርጓሜ መሰረት ጃውሬው መነሳት፣ አምልኮን ማስገደድ እና የ666 ምልክት ሁሉም የሚከናወኑት በመጀመሪያዎቹ 1260 ቀናት ውስጥ ነው። እና ያ ጊዜ ለቅዱሳን የመከራና የፈተና ወቅት ይሆናል። ልክ ነው። የአውሬውን አምልኮ በመቃወም ሰማዕት የሚሆኑበት ወቅት ነው። ይህም የትንሣኤውን እንቆቅልሽ ሙሉ በሙሉ ይፈታዋል። ዋው! እሺ፣ አሁን ሲገጣጠም ይታየኛል አደል? ስለዚህ የ1260 ቀናት ጊዜ ሲያልቅ ሰማዕት የሆኑት ቅዱሳን በሙሉ ማለትም ለአውሬው ያልሰገዱት በአንድ የመጀመሪያ ትንሣኤ ይነሳሉ። አዎ፣ ያ የጊዜ ሰሌዳ አሁን ትርጉም ይሰጣል። ፍጹም። ጦርነቱና ሰማዕትነቱ በመጀመሪያው አጋማሽ ላይ ይከናወናል። እሺ። ከዚያም በጊዜው መጨረሻ ላይ ትንሣኤ እና ከምድር መወሰድ ይከተላል። ይህም ማለት ሰባቱ መቅሰፍቶች በሚፈስበት ጊዜ በምድር ላይ ምንም ቅዱሳን አይቀሩም ማለት ነው። በትክክል። ከመቅሰፍቶቹ መከራ ይጠበቃሉ፣ ምክንያቱም በዚያን ጊዜ በምድር ላይ ስለማይሆኑ ነው። ይሄ ትርጓሜ የራእይ መጽሐፍን የጊዜ ቅደም ተከተሉ በጣም ወጥና አመክንዮአዊ ያደርገዋል። በጣም። እስኪ አንድ ጊዜ ቆም ብለን ይህንን እናሰላሰለው። ይህ ማለት በመጨረሻው የፍርድ ጊዜ በምድር ላይ የሚቀሩት ለአውሬው የሰገዱት እና ምልክቱን የተቀበሉት ብቻ ናቸው ማለት ነው። ይህ በጣም ትልቅ አንድምታ አለው። እጅግ በጣም። በመሰረቱ ሁለት ቡድኖችን እና ሁለት የተለያዩ ፍጻሜዎችን በግልጽ ያስቀመጠ ነው። አዎ፣ ስዕሉን በጣም ግልጽ ያደርገዋል። ራእይ 12ና 13ን በዚህ መልኩ ስናነባቸው እንደ አንድ ወጥ ታሪክ ይፈሳሉ። እሺ፣ እንዴት? ምዕራፍ 12 ላይ ዘንዶ ተሸንፎ ወደ ምድር ሲጣልና በቁጣ ተሞልቶ የቀሩትን የሴቲቱን ልጆች ሊዋጋ ሲነሳ እናያለን። አዎ። ምዕራፍ 13 ደግሞ ያ ጦርነት በተግባር እንዴት እንደሚካሄድ ያሳየናል፣ በአውሬው አማካኝነት። ሁሉም ነገር በአንድ የጊዜ ማዕቀፍ ውስጥ ይገጠማል። የአውሬው የ42 ወራት ያው 1260 ቀናት ማለት ነው። ከሴቲቱ የጥበቃ ጊዜ ጋር እኩል ነው። ሁሉም ነገር ይገጣጠማል። ስለዚህ ውይይታችንን ስናጠቃልለው የጀመርነው አንድ እንቆቅልሽ ጥያቄ ይዘን ነበር። አዎ። ምንጮቹ ላይ የቀረቡትን ሁለት አመለካከቶች ስንመረምር የመጀመሪያው አመለካከት ከባድ የአመክንዮ እና የጊዜ ቅደም ተከተል ችግር እንዳለበት አየን። እውነት ነው። ሁለተኛው አመለካከት ግን እንቆቅልሹን የሚፈታ ይመስላል። ማጠቃለያው ይህ ነው። እሺ። የመጀመሪያዎቹ 1260 ቀናት የአውሬው አገዛዝ እና የቅዱሳን የሰማዕትነት ጊዜ ናቸው። ልክ ነው። ይህ ጊዜ ሲያልቅ የመጀመሪያው ትንሣኤ ይከወናል። እናም ሁሉም ሰማዕታት ወደ ሰማይ ይወሰዳሉ። አዎ። ከዚያ በኋላ በሚመጣው የፍርድ ጊዜ በምድር ላይ የሚቀሩት ለአውሬው የሰገዱት ብቻ ሲሆኑ በእነሱም ላይ ሰባቱ መቅሰፍቶች ይፈሰሳሉ። ቅዱሳን በዚህ ጊዜ ከፍርዱ ርቀው በሰማይ ጥበቃ ስር ናቸው። አዎ፣ ምንጮቹ በግልጽ የሚያመዝኑት ወደዚያ ድምዳሜ ነው። በትክክል። ነገር ግን ከዚህ የጊዜ ሰሌዳ ትንተና ባሻገር አንድ ትልቅ ሐሳብ ይወጣ። ምንድን ነው እሱ? በውይይታችን ሁሉ ውስጥ ማዕከላዊ የነበረው ነጥብ አንድን ሰው ለመጀመሪያው ትንሣኤ ብቁ የሚያደርገው ለአውሬውና ለሥርዓቱ መስገድን መቃወም ነው። ትክክል። ሁሉም ነገር የሚወሰነው በዚህ አንድ የታማኝነት ፈተና ላይ ነው። እናም ይህ በራሱ አንድ አስገራሚ ጥያቄ ያስነሳ። እሺ፣ ይህ መርህ ስለ እምነት እና ስለ መታዘዝ ምን ያስተምረናል? ጥሩ ጥያቄ ነው። የመጨረሻውን የፍጻሜ ዘመን ክስተቶች ከመጠበቅ ባለፈ ይህንን መርህ ወደ የትኛውም ዘመን ብናመጣው ለአንድ ኃይል ያለን ታማኝነት እና የምንቃወመው ነገር ማንነታችንን እንዴት እንደሚገልጸው ለማሰብ ይጋብዘናል። የውሳኔ ወሳኝ ነጥብ የክስተቶቹ ትክክለኛ የጊዜ ሰሌዳ ሳይሆን በፈተና ወቅት የሚገለጸው የታማኝነት መርህ ይሆናል። ታማኝነታችን ለማን ነው? የምንቃወመውስ ምንድን ነው? ይህ ጥያቄ ከትንቢት ትርጉም በላይ የሆነ በየዕለቱ ሕይወታችን ውስጥ ትርጉም ያለው ጥያቄ ነው። የመጨረሻው መለኪያ የሚሆነው የጊዜ ሰሌዳውን ማወቅ ሳይሆን የመረስ ሰው መሆን ነው። በትክክል። ዋናው ነጥብ እሱ ነው።